ሰላም እንዴት አላችሁልኝ? ውድና የተከበራችሁ የኔ ተወዳጅ ቤተሰቦች እንዲሁም ግሬስ ፋሚሊዎች ሁላችሁም በያላችሁበት ሀገር ውስጥም ከሀገር ውጭም ያላችሁ ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬ ተመልሼ በአንድ ቪዲዮ መጥቼላችኋለሁ ማለት ነው። ዛሬ አንድ ነገር ላስታውሳችሁ ነው። ይህን ሰውዬ ታውቁታላችሁ? ማን ነው? እስኪ ይህ ሰውዬ ማን ነው? እስኪ አስታውሱት። እና የእውነት ወደ አብርሃም ድሮ ማንነት ተመልሼ እያየው ነበርና የድሮ ቪዲዮቹ ከዛሬ 2 ዓመት በፊት ማለት ነው የሱን ቪዲዮ እያየው ነበርና በጣም አስገርሞኝ። የምር በቃ ለውጥ ማለት እንደዚህ ነው። ሰው ሰርቶ ለፍቶ ተለወጠ። በቃ ይሄ አብርሃምና አሁን ያለበት አብርሃም ይሄኛው አብርሃም በጣም ምንም ፍጹም አይገናኝም። ሰው በዚህን ዓመት በዚህን እንትን በ2 ዓመት ውስጥ 1 ዓመት ከምናምን ውስጥ እንደዚህ ይለወጣል ብላችሁ ማን የሚያስበው የለም። በጣም ለውጥ ያየንበት አብርሃም እና አንድ በጣም ያዝናናኝ ቪዲዮ ልንገራችሁ። ምንድነው? አብርሃም በተኛበት ሃይሚ ፀጉሩን ላጭታው ምናምን ላሳያችሁ። ሃይሚ ራሱ እኮ በቃ ረበስ ምን ልበላችሁ ነው። አሁን እንደዚህ ሁላቸውም ተራርቀው ኤፍሬምም ከሱ ጋር ቪዲዮ አይሰራም፣ ሃይሚም ከሱ ጋር ቪዲዮ አይሰራም፣ ከብሩክ ጋር ነው ማለት ሁሉም የራሳቸው ቦታ ይዘዋል። ይህ ለምን አሁን እንደ ድሮ አብረው አይሰሩም ምናምን የሚባሉበት ጊዜ አይደለም። ምክንያቱም አብርሃምም አግብቶ ልጅ ወልዶ እየኖረ ነው ያለው። ሃይሚም ከብሩኬ ጋር የራሷን ላይፏን እየኖረች ነው ያለችው። ግን ደግሞ በስንት አንድ ጊዜ ራሱ ተገናኝተው እንደዚህ ቪዲዮ እየሰሩ አይደለም። በስንት ጊዜ እንደ የቤተሰው እንትን አዘጋጅተው ራሱ እኮ አብረው እየሆኑ አይደለም። ለምንድን ነው? እና ብቻ ተውት እሺ። እኔ ምን ማለት እንዳለብኝ አላውቅም። ግን የድሮን ቪዲዮ የአብርሃምና የሃይሚ ቪዲዮ ላሳያችሁ እዚህ ጋር ተናገሪ ማለት ነው። ብሬን ቆርጠ ብቻ አይደለም እኮ እና ኤፍሬምና ፍቅር ናቸው ቁራጭ ያሉኝ። ታዲያ ምን ጭድ መሸከም የሚቀር ነው? በጣም እና ወደ እናንተ ከመምጣቴ በፊት ቪዲዮ ከመጀመሪያ በፊት በጣም ስቄበታለሁ፣ በጣም ተዝናንቼበታለሁ። ድሮም አይቼዋለሁ እኮ ይሄንን ቪዲዮ ሲለቀቅ ምናምን አይቼዋለሁ። ግን አሁን ነው ወደ ኋላ ተመልሼ ሳየው በጣም እያሳቀኝ ነው። ያንንም እያሳቀኝ ነበር። እዚህ ጋር ኤፍሬም ፀጉሩን ኤፍሬም ብቻ አለበት በነገራችን ላይ እሱ ነው የላጨው፣ እሱም ሃይሚ ግን በቃ እንዳላወቀ ሰው ምናምን ፀጉሩን አውርዶ ሲሰጠው ምናምን ተመልከቱት። እዚህ ጋር ኤፍሬም ማን የላጨ ምናምን ላሽ ፈላቀ የተኛውበት ነው። ወጣ ወደ ውጪ ማን መጥቶ ነበር እዚህ? ሃይሚ እዚህ ጋር በእናትህ አታሳዝንም? በቃ በጣም በዛን ሰዓት እኮ በጣም ጋሽዬ ገብቶ ነበር። እፈራው ነበር በጣም ማለት ነው። እና ይኸውት እንዴት እንደምታሳዝን በእናትህ። ከስራ ነው አይመጣው እኔ የምሬን ነው የምላችሁ። ሃይሚ በጣም ያስገረመኝ ቦታ ላሳያችሁ። ኮንፊደንሷ መጣ። በቃ ጋሽዬ ሲመጣ በጣም መጀመሪያ አልቅሳለች ምናምን አሳዝና ነበር። ጋሽዬ ሲመጣ ኮንፊደንሷ መጣ፣ ፍርሃቷ ራቀላት። ጋሽዬ ያለ አብርሃም አይመታትም ምን አይላትም። አያችሁ የልጅነት እንደዚህ ታላቅና ታናሽ ሆናችሁ በቃ ደስ በሚል እንትን የምታሳልፉ ሰዎች ታድላችሁ፣ በቃ ታድላችሁ። እኔ ታናሽ እህት ቢኖረኝ የለኝማ ችግሩ። እና ምንድነው ጭቅጭቅ? ጋሽ ሲመጣ ምንድነው ተቆረጥ እያላል ነበር ጋሽ። ምንድነው? ወደ ጋሽ እየዞረች ወደ ጋሽ እየተቀየረች እስኪ ምን አደረጉ? ያቸው ያው ፀጉሬ ታዲያ ምን ጭድ መሸከም የሚቀር እርባ ጥሩ። አዎ ጭድ ነው የተሸከመው። ብቻ ቤተሰቦች ዛሬ አብርሃም ምን ያህል ለውጥ እንደተለወጠ በዚህ 1 ዓመት ከምናምን ውስጥ ምን ያህል ለውጥ ሰውነቱም ላይ ይሁን ያለበት የኑሮ ደረጃ
ከቡታጅራ ወጥቶ ወደ አዲስ አበባ ገብቶ ብቻ ሁላችንም እንደዚህ እንደሱ ለመለወጥ ለመቀየር ያብቃል። ምን እላለሁ? እኛም ዩቲዩብ እየለፋን ነው፣ እየሞከርን ነው፣ በጣም እየለፋን ነው። አልሆነልንም ብሎ ነው እንጂ ብቻ ሰብስክራይብ እያደረጋችሁ ምናምን አበረታቱን። እኛንም በቀጣይ ቪዲዮ እንደዚህ ድጋሚ የምር ይሄንን ቪዲዮ 1000 ላይክ ካገኘ እንደዚህ የቀጣይ ቪዲዮ የሚገርም የሚያስቅ ቪዲዮ ይዤላችሁ እመጣለሁ ማለት ነው። ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ወዳችኋለሁ። ይመቻችሁ።